ዛሬም በቪዲዮ ተመልሰን መጥተናል። ዛሬ ደግሞ የምንሰራው የህሙስ አሰራር ነው እና ህሙስ እንዴት እንደሚሰራ እንዲሁም ደግሞ ከምግብ ቤት ሲመጣ ብዙ ጊዜ አይቆይም፣ ግን ቤት ስትሰሩት ደግሞ በፍሪጅ ውስጥ ለብዙ ጊዜ ማቆየት ትችላላችሁ ከድናችሁ። እና ደግሞ ዛሬ እኔ እንዴት እንደሰራሁት በቅደም ተከተሉ አሳያችኋለሁ፣ ምን ምን እንደሚያስፈልገው ማለት ነው። አሁን ቀጥታ ወደ ቪዲዮ እንገባለን ማለት ነው እና አብራችሁ ቆዩ። እና እዚህ ጋር ደግሞ ቤታችሁ መቀቀልም ትችላላችሁ። ይሄ ሽምብራ ነው፣ ነጩ ሽምብራ ማለት ነው። እና ደግሞ የተቀቀለ ከሱፐር ማርኬት መግዛትም ትችላላችሁ ማለት ነው። ይሄ እኔ ከሱፐር ማርኬት የተገዛ ሽምብራ ነው፣ ህሙስ ነው የሚሉት እነሱ። እና ደግሞ ውሃው በጣም ብዙ ከሆነ መድፋት ትችላላችሁ፣ በትንሽ ማለት ነው። ሙሉም በሙሉ ደግሞ ደፍታችሁ አጥባችሁ መጠቀም ትችላላችሁ። ግን የእንትኑ ይሄ ምንድነው ቴስት እንዲኖረው ደግሞ ከውሃው ጋር አብራችሁ ብትፈጩ የተሻለ ነው። እዚህ ጋር የምንጠቀመው ሁለተኛው ደግሞ ከሞን አለን፣ ጨው እና ደግሞ ጥሂንያ ይሉታል። እና በቀጣይ የሚያስፈልገን ደግሞ ሎሚ ነው ማለት ነው። እየተጨመቀ ትንሽ ሎሚ እንጨምርበታለን። ያው በዚህ በኩል ደግሞ የቀነስኩት ጥሂና የሚሉትን ነው ማለት ነው። እንደዚህ ቀንሽ ያስቀምጫለሁኝ። እያያችሁ ደግሞ እናንተ መጨመር ትችላላችሁ። አሁን ወደ ቀጥታ ወደ አሰራሩ እንሂድ፣ ቅደም ተከተሉ ማለት ነው። እና እዚህ ጋር የሚያስፈልገን ደግሞ ቀጣይ መፍጫ ነው። መፍጫ ቤታችን ሁሉም ቤት ስላለ እሱን አይቸግራችሁም። እና የመጀመሪያ የምንፈጨው ሽምብራው ነው ማለት ነው። እንደዚህ አድርገን እንፈጨዋለን። ውሃ አናበዛበትም። ይሄ የራሱ ውሃ ነው፣ ሌላ ውሃ አልተጠቀምኩበትም እኔ ማለት ነው። ትንሽ ደፍቼለት አስቀራሁት። ደስ የሚል ጣዕም አለው ማለት ነው። ሌላ የውጭ ውሃ ከምትሉ መጀመሪያ ደግሞ የምንፈጨው እሱ ለብቻው ነው፣ ድቅቅ አድርገን። በዚህ መልኩ እንደዚህ አድርገን እየፈጨን ነው። ድምፁ እንዳይረብሻችሁ ሳይለንት አድርጌ ነው ማለት ነው። ግን የኔም ድምፅ ቀንሼ ነው ማወራችሁ። እና ያው በዚህ መልኩ ከፈጨሁት በኋላ ለብቻው ነው የፈጨሁት። ከዛ ደግሞ ቀጣይ ፓርቱ የሚያስፈልጉ ሎሜና ጥሂንያ፣ ጨው፣ ከዛ ከሞን አርገን አሁን ያረኩት የቀነስኩት ሌሞን ነው። ከዛ ጥሂንያ ነው ማረገው እና ትንሽዬ ጨውና ትንሽዬ ከሞን ነው ያረኩት ማለት ነው። ሴትዮዋ ወደዋለች። በእርግጥ እኔ መጀመሪያ ነው የምሰራው እና ከዛ ከድነን እንፈጫለን ማለት ነው። ይኸው ፈጨሁት። ከዛ ምን አረኩት መሰላችሁ? ስቀምሰው ትንሽ እንትን አነሰብኝ። ጥንጥዬ ጨውና ጥንጥዬ ከሞን ድጋሚ ጨመርኩበትና ፈጨሁት። እና የረሳሁት ነገር እዚህ ጋር ምንድነው ዘይቱን ረስቼ ነበር። ከዛ ይሁን እንትኑ አልመጣ ሲለኝ ዘይቱን አርጌ ፈጨሁት። አያችሁት አይደለ? ኦሊቭ ኦይል ማለት ነው። እሱን አርጌ ፈጨሁትና በጣም የሚጣፍጥ ምርጥ የሆነ ጣዕም ወጣልኝ። ከዛ እንደዚህ አይነት የግዛዝ ሳህን አመጣሁኝ፣ ክዳን ያለው። ከዛ እንደዚህ አብሬ ካዋድኩት በኋላ ይኸው እዚህ ውስጥ
አረኩት። ይሄ ፍሪጅ ውስጥ ለማስቀመጥ በጣም አሪፍ ነው ማለት ነው። እና ያው በዚህ መልኩ ፍሪጅ እናስገባዋለን ማለት ነው። እና የቀረው ደግሞ በትንሽ የሳህን የቁርሳችን ለኛም ለሴትዮ እንደዚህ አርጌ ቀናንሽ ያስቀምጥኩና ወደ ፍሪጅ አስገባዋለሁ ማለት ነው። ከደኝ ሴትዮችን እስከምትነሳ ያኛውም ከደኝ ያስገባለሁ እና እንደዚህ ነው የህሙስ አሰራር። ያው መጨረሻ ላይ እንደዚህ አድርጌ ነው የሰጠኋት። እና ለቻናላችን አዲስ ከሆናችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ አትርሱ። ሀሳብ አስተያየታችሁ ኮመንት ላይ አስቀምጡልን። እናመሰግናለን።